አንዳንድ እንቅስቃሴ ተከታትለው ለህዝባችን ሲያቀርቡ ነበር። ዛሬ የነበረውን ውሏችንን በሁለት ሶስት መንገድ ማየት ጠቃሚ ይሆናል። አንደኛው ኢትዮጵያውያን ሲወስኑ ሲያብሩ ለነገ ለልጆቻቸው ተስፋን መትከል ሲወስኑ መሰረት መጣል ሲወስኑ ምን ማድረግ እንደሚችሉ ዛሬ ዳግም ለዓለም ህዝብ ያሳየንበት ቀን ይመስለኛል። ይህኛ ያሳካነው ድል በብዙ ሀገራት ሊታሰብ ይችላል። በቀላሉ ግን ሊከወን አይችልም። 26 ሚሊዮን ሰው ምንም ገንዘብ ሳይከፈለው አብዛኛው በዝናብ ውስጥ ሙሉ ቀን እየተከለ መዋል በዋዛ ፈዛዛ ሊተገበር የሚችል ተግባር አይደለም። ይህንን ታላቅ ተግባር የፈጸመውን መላውን የኢትዮጵያ ህዝብ በታላቅ አክብሮት ማመስገን እወዳለሁ። በዚሁ መልክ ተደምረን ተስፋን በመትከል ፋውንዴሽን በመጣል የነገይቱ ኢትዮጵያ የምትበለጽግ የምትለማ የማትለምን ለተቸገሩ የምትደርስ የምትናገር ብቻ ሳትሆን የምትፈጽም መሆኗን ለአፍሪካ ለዓለም ማሳየት እንድንችል በሌሎች ስራዎቻችንን መደመር፣ አብሮ መቆም፣ መተባበር፣ በቀና ሐሳቤ ተስፋን ለልጆቻችን መዝራት፣ መልካም ስራን መስራት የሰርክ ተግባራችን እንዲሆን አደራ እያልኩ ዛሬ መላው ኢትዮጵያ ህዝብ ወጥቶ መትከሉ ብቻ ሳይሆን ተቋሞቻችን ያሳዩትን ብቃት ከወራት በፊት 54 ሚሊዮን ዜጎች ከ50 ሺህ በላይ ጣቢያዎች ላይ ምርጫ ፈጽመዋል። ዛሬ ደግሞ ኦልሞስት በሁሉም አካባቢ ማለት በሚቻል ደረጃ 26 ሚሊዮን ዜጎች ወጥተው ሲተክሉ በየቦታው የሚዲያ ሙያተኞች፣ የአይ ሙያተኞች፣ የግብርና ሙያተኞች፣ የግብርና ኤክስቴንሽን ሙያተኞች፣ ሌላ በበጎ ፍቃድ ማገልገል የሚፈልጉ ወጣቶች ተሳትፈውበታል። ስታዩ እንደዋላችሁት አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው ኢትዮጵያ ህዝብ እንኳን ደስ ያላችሁ። ባለፉት ጥቂት ወራት የዘንድሮውን የግሪን ሌጋሲ ተስፋን መትከል አለብን ካልንበት ቀን ጀምሮ እስከ ዛሬ 6.5 ቢሊዮን ገደማ ችግኝ ተተክሏል። ቀሪው 1.5 ቢሊዮን በቀሪው ወራት የሚፈጸም ይሆናል። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ።